ይህ ሰው በዘመኑ ሀገሩ ጃፓንን አርበድብዷል። ከእስር ቤትም ከአንድም 2-3 ጊዜም አስገራሚ በሆኑ የማምለጫ መንገዶቹ ተጠቅሞ በተደጋጋሚ አምልጧል። ነገር ግን በማይጠበቅ ተግባር ላይ ተሰማርቶ በድጋሚ ወደ እስር ቤት ለመመለስ ግን ቀናቶች ብቻ ነበር የሚፈጁበት። ብዙ ጊዜ ከእስር ቤት ማምለጫ አይነተኛ መንገዶችን ስናስብ በምናባችን የሚከሰተው በብስጭት አይኖቹ የቀሉ እስረኛ፣ በእልህ በቁራጭ ብረት መሰል ነገር የታሰረበት ክፍልም የመስኮት ፍርግርግ ያለመሰልቸት ገዝግዞ ቆርጦ ሲያመልጥ፣ አሊያም ደግሞ የማፊያ ቡድን አባል ከሆነ እስረኞች በተባባሪያቸው በተቀነባበረ እቅድም የእስር ቤቱን አጥር ዘለው ከመንገድ ማዶ የመብራት ምልክት የሚያሳያቸው መኪና ውስጥም ሮጠው ገብተው ሲያመልጡ፣ ከዚያም ማለፍ ካለ ደግሞ የሚታየን በአንድ ክፍል ውስጥ ከአንድ ታዋቂ የ1940ዎቹ ዝነኛ የፊልም ተዋናይ ጀርባ በድብቅ የተቦረቦረ ረጅም የትቦ መተላለፊያ ነው መቼም እንጂ በፍጹም በጭንቅላታችን ሊመጣ የማይችለው ነገር በጎድጓዳ ሳህን ጨሱ በሚንቦለቦል ትኩስ የጃፓን ባህላዊ ሚሶ ሾርባ ሊሆን በፍጹም አይችልም። ነገር ግን ከአሰቃቂውና ጥብቅ ቁጥጥር ከሚደረግበት አሸባሪ እስር ቤት ለማምለጥ ጃፓናዊው ዮሺሺቶሪዮ የተጠቀመው ይህንኑ ባህላዊ የጃፓን የሚሶ ሾርባ ነው። ግራ አትጋቡ። እርግጥ ነው ነገሩ አስገራሚ ስለሆነ ግራ ቢያጋባም አይገርምም። አዎ ይሄ ሾርባን የተሞረኮዘው የተዋጣለት የእስር ቤት ጀብዱ ዮሺሺቶሪዮ እንደ ጎርጎሮሳውያኑ የዘመን አቆጣጠር ከ1936 እስከ 1947 ውጤታማ በሆነባቸው 4 የእስር ማምለጫ ታሪኮቹ መካከል አንደኛው ብቻ ነው። ዮሺሺቶሪዮ ተወለደው በጃፓን ተራራማ የቶሃኩ ግዛት በ1907 በሜጂ ዘመን ማብቂያ አካባቢ ነው። በጃፓን የሜጂ ዘመን የሚባለው እንደ ጎርጎሮሳውያኑ የዘመን አቆጣጠር ከ1868 እስከ 1912 የነበረ ጊዜ ነው። ዘመኑ በጃፓን ታሪክ አበይት ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ለውጦች የታዩበት ነበር። በዚህ ወቅት ጃፓን እየገፋ በመጣው ዘመናዊነትና ባህልን ለማጽናት ይታገል የነበረው ጎራም ትግል ለሁለት ተከፍላ የምትባላ ሀገርም ነበረች። ነገር ግን በወቅቱ የነበረው ጭካኔ የተሞላው የህግ ስርዓትም ዘመናዊነት ሳያሸንፈው ድሮ ላይ ተጣብቆ ቀርቶ ነበር። የእስር ፍርዶችም ረጅም እስር ቤቶችን አሰቃቂና ምህረት የለሽም ነበሩ። በዚህ ዘመን እስር ቤቶች ጃፓኖች የተከፈለው ዋጋ ከፍለው እንዳይገቡባቸው ከሚጠነቀቁባቸው ቦታዎች ቀዳሚዎቹ ነበሩ። ሺቶሪዮም በመጀመሪያ ያደረገው ይህንኑ ተግባር ነው። በጦፈ ሱቅ ውስጥም እየሰራ በኋላ ላይ የከረባ አጥማጅም በመሆን ቀላል ያለም ህይወትን ይመራ ነበር። ሆኖም ግን እንደማንኛውም ሰው በህይወቱ ስላሉ ድንቅ ነገሮችን ማለም ጀመረ። ችግሩ ያለ ተገቢ ትምህርት ራሱን ለማሻሻል ያሉት እድሎች ጠባብ ሆኖ አገኛቸው። ሺቶሪዮ ከመጥፎ ቡድኖች ጋርም ገጠመ። እናም ወደ ቁማርና ጥቃቅን ወንጀሎችም አዞረ። ህይወቱ ምስቅልቅሉ ወጣ። ይህም በኋላ ላይ በነፍስ ማጥፋት ወንጀል ተጠያቂ እንዲሆን አደረገው። ሺቶሪዮ በሰፈር የወንበዴ ቡድኖች በተቀነባበረ ሴራም መወንጀሉን በማስረገጥም ንጹህ ሰው ነኝ እያለ ቢምልም ቢገዘትም የሚሰማው ሰው ግን አላገኘም። ራሱን ለመከላከል ያቀረበው አቤቱታ በሙሰኛ የፖሊስ መኮንን ሳቢያ ዋጋ ዋጣ። ምንም እንኳን ሺቶሪዮ ተቃውሞ ቢያሰማም ወንጀለኛ ነህ ተባለ። እስኪፈረድበትም ወደ ሞሪ እስር ቤትም ተላከ። አልፈጸምኩትም ያለው የነፍስ ማጥፋት ወንጀል የሞት ፍርድ የሚያስፈርድበትም እድሉ ሰፊ ነው። ዮሺሺቶሪዮ ግን ዝም ብሎ ተቀምጦ እድሉን እያማረረ መርዶ ረጋሪውን የሚጠብቅ ሰው አልነበረም። የእስር ቤቱን ደጃፍ ከረገጠበት ጊዜ አንስቶ ለማምለጥ የሚያስችለውን እድል በንቃት ይጠብቅ ጀመር። እንደ እድል ሆኖ ብዙ መጠበቅ አላስፈለገውም። የሞሪ እስር ቤት በህይወት እጅጉን አሰቃቂ ነበር። የእስር ቤቱ ጠባቂዎችም ቋሚ ስራቸው እስረኞችን መደብደብና ማሰቃየት ነበር ማለት ይቻላል። በዚህ ምክንያትም ብዙ እስረኞች ለማምለጥ ሙከራ ያደረጉ ነበር። እንደ ሺቶሪዮ የተሳካለት ግን በጭራሽ አልነበረም። ከጠባቂዎች ድብደባ ለማምለጥ ዮሺሺቶሪዮ ቀኑን በአብዛኛውን የሚያሳልፈው ተኝቶ የክፍሉ ጣራ ላይ ያሉትን ስንጥቆችን በመቁጠር ነበር። በሞሪ እስር ቤት እስረኞች በጉጉት ከሚጠብቋቸው ነገሮች አንዱ ወደ መታጠቢያ ቤት የሚሄዱበትን ጊዜ ነበር። መታጠቢያ ቤት ሲባል ግን የዛሬን የጃፓን እስር ቤቶች ቅንጡ የመታጠቢያ ቤቶችን አታስቡት። እንደ ባልዲ ውሃ ይሰጣቸዋል። ከዛም ደግሞ በመጥለቂያ እየቀዱ በእናሸንፋለን ስልትም መታጠብ ነው። ሆኖም ግን የሺቶሪዮን እቅድ የተቀየረና የነጻነት አየርን እንዲተነፍስ የረዳው ነገር ያገኘው እንዲታጠብበት ከተሰጠው ባልዲ ውስጥ ነበር። አጭር የሽቦ ቁራጭን ወሰደ። ይህም ለብዙዎች ዋጋ ያለው ነገር አይደለም።
እንደ ሺቶሪዮ ያለ እሳት የላሰ በር ሰርሳሪ ግን ሽቦ ማንኛውንም በር ለመክፈት የሚያስችል አስማተኛ ቁልፍ ነበር። ሺቶሪዮ ሽቦውን ደብቆ ክፍሉ አስገብቶ ማንም ሳያየው ማምለጥ የሚችልበትን አሳቻ ጊዜ በትዕግስት መጠበቅ ጀመረ። ለወራት የእስር ቤቱን ጠባቂዎች ስምሪትና የጥበቃ ፕሮግራም ሲያጠና ስለቆየ በጠባቂዎቹ የጥበቃ ፈረቃ መካከልም ለማምለጥ የሚያስችል የ15 ደቂቃ ክፍተት እንዳለ ደርሶበታል። እቅዱ የተዋጣለት ሆነ። ሺቶሪዮ የእስር ቤቱን ቁልፍ በሽቦ ከፍቶ ወጣ። ጊዜ ለመግዛትም ኮለሉ ላይ የፈነቀላቸውን የእንጨት ንጣፎችም የተኛ ሰው አስመስሎ ደርድሮ አንሶላ ለበሳቸው። ይህም ማምለጡ ሳይታወቅ እንዲቆይ ረድቶታል። ሺቶሪዮ ሳያስበው ራሱን ከእስር ቤት ውጭ ያገኘው። ለሰዓታትም ጠባቂዎች ሺቶሪዮ ማምለጡን አላወቁም ነበር። ሺቶሪዮ ግን ነፃ ሆኗል። ነገር ግን ነፃነቱ አጭር ነበር። ከ3 ቀናት በኋላ ተመልሷል። ሺቶሪዮ ነፃ ቢሆንም ነገር ግን ነፃነቱ አጭር ነበር። ከ3 ቀናት በኋላ በአካባቢው ከነበረ ሆስፒታልም ዕቃ ሰርቆ ሲወጣ ተያዘ። መቼም ሰዎች ከእስር አምልጠው ከታማሚዎች ሲሰርቁ እጅ ከፍንጅ ከተያዙ ሰው የሚራራለት አንጀት አልነበራቸውም። ሺቶሪዮ በድጋሚ እስር ቤት ገባ። አሁን የጠበቀው የዕድሜ ልክ እስራት ሲሆን አኪታ ወደ ተባለው እስር ቤት ደግሞ ተጓዘ። ወቅቱ የሁለተኛው የዓለም ጦርነት መጀመሪያ አካባቢ በመሆኑ የእስር ቤቶች ሁኔታ እጅጉን ተለውጦ ነበር። በአኪታ እስር ቤት እስረኞች የጉልበት ስራን ይሰሩ የነበረ ሲሆን የሚተኙትም የሲሚንቶ ወለል ላይ ነው። ሺቶሪዮ ከዚህ ቀደም ማምለጡ ይታወቅ ስለነበረ ስራ በማይሰራበት ወቅትም ጥብቅ ጥበቃ በሚደረግበት ክፍል ላይ ለብቻው ተቆልፎበት ይጠበቅ ነበር። በአኪታ እስር ቤት ሁሉም እስረኞች በካቴና የሚታሰሩ ሲሆን ሲተኙ እንኳን ለማውለቅ አይፈቀድላቸውም ነበር። ሺቶሪዮ በዚህ ሁኔታ ለረጅም ጊዜ አሰቃቂ ህይወትን መግፋት የሚቀበለው አልሆነም። የአኪታ እስር ቤት የእስረኞች ክፍል ጣሪያው ሩቅ ሲሆን ብርሃን አስተላላፊ ግጣም ወይም ደግሞ ስካይላይት ያለው ነገር ነው። የእስር ቤት ጣሪያ ላይ ብርሃን አስተላላፊ መስኮት የሚገጠመው የትኛው የተቀናጣ አርክቴክት ነው ልትሉ ትችላላችሁ። ነገር ግን እስረኛ በፍጹም ስካይላይቱ ላይ ሊደርስ አይችልም። ጣሪያው እጅግ በጣም ሩቅ ከመሆኑ በተጨማሪ የእስር ቤቱ ግድግዳም የሚምለጨለጭ ነገር ነው የተቀባው። ይባስ ብሎ ጣሪያው በፍርግርግ ብረትም ግጥም ተደርጎ ተዘግቷል። ለአብዛኛው እስረኛ በዚህ በኩል ለማምለጥ መሞከር በጭራሽ የማይታሰብ ነው። ነገር ግን ሰውየው ሺቶሪዮ ነው። ስፓይደርማንን የሚያስንቅ የመንጠላጠልና የመቧጠጥ ብቃት እንዲሁም ደግሞ ከዚህ ዓለም ያልሆነ ጥንካሬ ነበረው። አንድ ቀን በአካባቢው ማንም እንደሌለ አረጋግጦ ግድግዳውን እንደ እንሽላሊት ወጣው። ፍርግርጉ ላይ ተንጠልጥሎ ስካይላይቱን ማጥናት ጀመረ። ያየው ነገር እጅጉን አስፈነጠዘው። ስካይላይቱ የታሰረበት ብረት የዛገ ሲሆን ማጣበቂያውም ላልቶ ነበር። ቢሆንም ግን ስካይላይቱን ከፍርግርጉ ብረትም ለማላቀቅ ለሳምንታትም ግድግዳ መቧጠጥ ነበረበት። በመጨረሻም ስካይላይቱን ከመቃኑ አላቀቀው። ከ3 ወር ቆይታ በኋላ ሺቶሪዮ እንደገና ነፃነቱን አወጀ። በዚህ ጊዜ ሺቶሪዮ ዳግመኛ የእስር ቤት ደጅ አይመለስም ብሎ ተስፋ ያደረገበትን እቅድ በልቡ ሰንቆ ነበር። ምን መሰላችሁ? አኪታ በነበረ ቆይታው ካባሺያ ከሚባል ጠባቂ ጋር ወዳጅነትን መስርቶ ነበር። ካባሺያ በእስር ቤት ውስጥም ሺቶሪዮ ላይ ያነጣጠሩ አስከፊ ቅጣቶችን ለመፈጸም ፍቃደኛ አልነበረም፣ ይቃወምም ነበር። በዚህ ምክንያትም ሺቶሪዮ ጠባቂው እንደ ተባባሪው፣ በጊዜ ሂደትም እንደ ጓደኛው መመልከት ጀመረ። በዚህ ምክንያትም የነፃነቱ ቁልፍ በጠባቂዎቹ ኃላፊ በሆነው በካባሺያ እጅ እንዳለ እምነት አደረበት። በጣም የተከበረ የሕግ ሰው ነውና ንጽህናውን አሳልፎ ከጀርባው ከቆመና ከመሰከረለት ፍርዱ ይቀንስልኛል ብሎ አስቦ ነበር። ስለዚህም በቅርቡ ከእስር ያመለጠው ሺቶሪዮ የካባሺያን ቤት አፈላልጎ አግኝቶ በር ማንኳኳት ጀመረ። ጠባቂው ሺቶሪዮን ሲያየው ቢደነግጥም የቀድሞ ታሳሪው ቤት እንዲገባ ግን ፈቀደለት። ነገሮች ግን ሺቶሪዮ እንዳሰባቸው አልሆኑም። ምንም እንኳን ጠባቂው በሩን ከፍቶለት የሺቶሪዮን እቅድ ቢያዳምጠውም ሺቶሪዮ ግን መጸዳጃ ቤት በገባበት ቅጽበት ፖሊሶች ጋር ደወለ። ይህ ያስቀመጡት ቦታ የማይገኝ እስረኛ ነገር የጃፓን የሕግ ሰዎች ማበሳጨት ጀምሯል። ጋዜጦችም ከእስር ለማምለጥ ጀብዱን እየዘረዘሩ የእስር ቤቶች ንጉሥ ይሉትም ጀምረዋል። ስለዚህም ያለው አማራጭ አንድና አንድ ብቻ እንደሆነ ወሰኑ። ሺቶሪዮን እጅግ አስከፊ ወደ ሆነው የጃፓኑ አሸባሪዎች እስር ቤት መላክ።
የአሳ አጥማጆች መንደር የሆነው አሸባሪ በ19ኛው ክፍለ ዘመን ማብቂያ አካባቢ የሜጂ መንግስት ባለስልጣን እስኪጎበኘው ድረስ ለ100 ዓመታት እንደተፈጠረ የተቀመጠ ነበር። ዱር የሰለጠነበትና በሰፋፊው በረዷማ ባህር የተከበበው ይህ ስፍራ የባለስልጣኑን ቀልብ ሳበው። ጨው ያለው መንደር ማንም ሊያመልጥበት የማይችል እስር ቤት ለመገንባትም ምርጥ ቦታ እንደሆነ በፍጥነት ተገነዘበ። አሸባሪ እስር ቤት የተገነባው በእስረኞች ጉልበት ነው። በወቅቱ የነበሩ የጃፓን እስረኞችም ወደፊት አሰቃቂ ህይወት የሚገፉበትን ክፍላቸውን እራሳቸው እንዲሰሩ ተደረጉ። ይህም ደግሞ ግንባታውን ለማጠናቀቅ ሲቃረብ ብዙዎች የምግብ እጥረትና ድካም ሞተው ነበር። በአቅራቢያው ካለ ዱርም በሚመጡ ድቦችና ተኩላዎችም የተጠቁም ብዙ ነበሩ። በተጨማሪም ከዚህ ገሃነም ለማምለጥም የሚሞክር ማንኛውም እስረኛ በተያዘበት ቦታም ደግሞ አንገቱ ይቀላ ነበር። አሸባሪው በ1990 ተመስርቶ ተጠናቀቀ። በእስሮች ላይም የሚደርሰው ግፍም መከራም ሳቢያ ይህ እስር ቤት በመላው ጃፓን ካሉት ሁሉ እጅግ አስፈሪው እስር ቤት ነው። የአሸባሪው እስር ቤት አስተዳደርም ስምና ክብሩን አስጠብቆ ለማቆየትም ለዝነኛው ዮሪ ሺቶሪዮ አቀባበል ሲያደርግ ተጨማሪ የጥንቃቄ እርምጃዎችንም ወስዷል። ሺቶሪዮ ቁልፍ አልባ በሆነና ያለ አንጥረኛ ሊወልቅ በማይችል የእጅና የእግር ብረት ግጥም ተደርጎ ታሰረ። የታሰረበት ክፍል ሙሉ በሙሉ በኮንክሪት የታጠረ ሲሆን ሺቶሪዮ በክፍሉ በር ላይም ለምግብ መቀበያ በተሰራለት ጠባብ ቀዳዳ ብቻ ነበር ከቀረው ዓለም ጋር የሚገናኘው። እስቲ ራሳችሁን የአሸባሪ እስር ቤት እስረኛ ያደርጋችሁ አስቡት። ቀኑን ሙሉ ቦክስ መለማመጃ ሆናችሁ ውላችሁ የታሰራችሁበት ክፍል እጅግ ቀዝቃዛ ነው። ለረጅም ሰዓት ምግብ አልበላችሁም። ከዚያም የምግብ መቀበያው ይከፈትና ከፊታችሁ የሚንጎለጎለው የሚሶ ሾርባ ይደቀናል። ቀጥሎ ምን ታደርጋላችሁ? እርግጠኛ ነኝ ሁላችሁም ይህንን አረፍተ ነገር ከመጨረሴ በፊት ሳህን ሙሉ ሾርባውን ጨልጣችሁታል። ሺቶሪዮስ ምን አደረገ? በፍጹም ይህንን አላደረገውም። አያችሁ፣ ሺቶሪዮ የሚሶ ሾርባውን ከእህልና አልፎ አልፎም ለአመል ጣል ከሚደረግበት ስጋና አትክልት ከመዘጋጀቱም በተጨማሪ በጣም ጨዋማ እንደሆነ ያውቅ ነበር። ጨው ደግሞ ብረትን ያዝጋል። ስለዚህም ደግሞ ለቀጣዮቹ 6 ወራት ሺቶሪዮ በቀን የሚያገኘውን ሾርባ ከታሰረበት ብረትና በምግብ መቀበያው ቀዳዳ ዙሪያ ካሉት መቃኖች ጋርም ጭምር እየተካፈለ መብላት ጀመረ። እንደጠበቀው በዝግታ ቢሆንም ብረቶቹ ግን መዛግ ጀምረዋል። እናም አንድ ቀን እየታሰረበት ብረት ፍርክስ ብሎ ሺቶሪዮ እጅና እግሩ ነፃ ወጣ። እጅና እግሩ ላይ የቀሩትን ብረቶች አሽቀንጥሮ ተነሳ። እናም የምግብ መመገቢያ ቀዳዳውን ከበሩ አንስቶ ከፈተው። ነገር ግን የመመገቢያ ቀዳዳው በጣም ጠባብ ከመሆኑ የተነሳ ሾልኮ ለማምለጥ የሚታሰብ አይደለም። ጠባቂዎች የሚያስቡት ይህንኑ ነው። ነገር ግን ሰውየው ሺቶሪዮ ነው። አንድ ብልሃትም አያጣም። ታዲያስ ትከሻውን አላቀቀው። አስቡት፣ ስር ሲዞር ወይም ደግሞ ወለም ሲለው ያለው ህመምና ስቃይ። ሺቶሪዮ በገዛ ፍቃዱ ይህንን በራሱ ላይ ያደረገ። 2 እጆቹን ከትከሻው አላቀቀ። እናም አካባቢው ጭር ሲል ጠብቆ ሺቶሪዮ እጁን አስቀድሞ ትከሻውን በምግብ መቀበያው ቀዳዳ አሾለከ። የሰርከስ ጠቢብ እንደሆነ ሁሉ ሰውነቱን በጠባብ ቀዳዳ አሾልኮም ወጣ፣ አመለጠ። በዚህም ከአሸባሪ እስር ቤት ያመለጠው የመጀመሪያውም የመጨረሻውም ሆነ። በታሪክ ተመዝግቧል። ይህም እጅግ አስደናቂ ነው። ምክንያቱም አሸባሪ እስር ቤት ከተመሰረተ 130 ያክል ዓመታትን አስቆጥሯል። ነገር ግን ለመጀመሪያ ጊዜ ያደረገው እሱ ነው። አሸባሪ የሚገኘው በጣም ቀዝቃዛ በሆነ የጃፓን ክፍል በሰሜን ሆኪንዶ ነው። የትም መሄጃ ስላልነበረው ሺቶሪዮ ካስከፊው የጃፓን የቅጣት ስርዓት ለማምለጥ የነበረው ብቸኛ አማራጭ ወደ ተራራማው የሰሜን ዱር መሸሽ ነው። ወደዚያው አቀና። በረዷማ በሆነው ተራራ ውስጥም የሚገኘው የተተወ ማዕድን ዋሻ ውስጥም ኑሮውን ተያያዘው። እያዛሉ የሚል ስጋት ስለሌለበት ቦታው ተመችቶታል። ችግሩ ምግብና እሳት ማግኘት ነበር። በሌሊት ገበሬዎች ቤት እየገባ እሳት ማቃጣጠያ ፍምም ይሰርቃል። ቀለቡ የዱር ፍሬ ነው። ጥንቸልም እያደነ ይበላል። ድቦች ከወንዙ ውስጥ የተለያዩ ነገሮችን እየያዙ ሲበሉ አይቶ ስልታቸውን በመኮረጅ እሱም እንግዲህ ይዞ መብላት ጀመረ። በጸደይ ወራት ወደ መንደር ወርዶ ስለ ጃፓን አምና በሁለተኛው የዓለም ጦርነት ተሸንፋ ጦርነቱን ማብቃቱን ሰማ። ሺቶሪዮ በጣም ተገረመ። ከዚህ በኋላ መደበቅ አያስፈልገኝም አለ። በተለይም አንዲት ወጣት ጃፓናዊትና የአሜሪካ ወታደር እጅ ለእጅ ተያይዘው ሲሄዱ ሲያይም ነገር ዓለሙ መቀየሩ ገባው። ለ50 ቀናት ወደ ደቡብ በእግሩ ተጓዘ። በጣም ራበው። እናም ወደ አንድ ማሳ ገብቶ ቲማቲም ሰርቆ ሲበላ ባለቤቱ መጣበት። የእርሻው ባለቤት ግዙፍ ሰው ነው። ሺቶሪዮ ሰውየውን ለማስፈራራት ጩቤ ሲያወጣ ከምንም ሳይቆጥር ተወረወረበት። ሺቶሪዮ ምን እንዳደረገ እንኳን ሳይገባው በቅጽበት ሰውየውን ወቅቶት ሰውየው ሕይወቱ አልፏል። ሌላ ወንጀል ፈጸመ። ሳላውቀው ነው የወጋሁት፣ ራሴን ለመከላከል ላስፈራራው ነው የወጋሁት ቢልም ማን ይስማው። ሺቶሪዮ እንደገና ታሰረ። በዚህ ወቅት ግን ሊያመልጥ የማይችል ፍርድ ተላለፈበት።
የሞት ፍርድ ተወስኖበታል። ፍርዱ እስኪፈጸም ሳፓሮ እስር ቤት እንዲታሰር ተላከ። ሳፓሮ እንደ ቀድሞቹ እስር ቤት አስፈሪ ባይሆንም የራሱ ችግሮች ግን ነበሩበት። ሺቶሪዮ 100% ጥብቅ በሆነ በተለይም በሱ ተብሎ የተሰራ ክፍል ውስጥም እንዲታሰር ተደረገ። ክፍሉ ጣሪያው ሩቅና ከሺቶሪዮ ጭንቅላትም የሚነሱ የብርሃን ማስገቢያ ብረቶችም የተገጣጠሙለት ነበር። ከዚህ ሁሉ በላይ ግን ሙሉ ስራቸው አደገኛ ስለሆነ ሺቶሪዮ ፍርዱ እስኪፈጸምበት ድረስ በክፍሉ መቆየትን የሚያረጋግጡ 6 ጠባቂዎች ተመደቡበታል። ነገሮች ለሺቶሪዮ ከባድ እየሆኑበት መጡ። እስራቱና ታፍኖ መዋሉ ድባቴ ውስጥ ከተተው። ብዙ ጊዜውን አልጋ ላይ የሚያሳልፍ ሲሆን አልፎ አልፎም በክፍል ውስጥ እየተንጎራደደ ጣሪያው ላይ ያፈጣል። ምንም ጠብ የሚል ነገር የለም። የጃፓን እስር ቤቶች ከቀድሞ ስህተታቸው የተማሩ ይመስላሉ። ሺቶሪዮ የታሰረበት ክፍል የሚሰበር ቁልፍ የለውም። ብርሃን የሚያስገባ የመስኮት ፍርግርግም የለውም። እናም ደግሞ ሾልኮ ሊያመልጥበት የሚችል የምግብ መቀበያ ቀዳዳም አልተበጀለትም። በመጨረሻም ሺቶሪዮ ልኩን አገኘ። አዎ የሺቶሪዮ ጠባቂዎችም የሺቶሪዮ ክፍል ባዶ መሆኑን እስካዩበት ቅጽበት ድረስም ይሉ የነበረው ይህንኑ ነበር። ምን መሰላችሁ? ሺቶሪዮ ሳፓሮ እስር ቤት ከገባ ጀምሮ የሚያደርጋቸው ነገሮች ማለትም ጣሪያው ላይ ለረጅም ጊዜ ማፍጠጥ፣ በክፍል ውስጥም ጥድፍ እያሉ መንጎራደድ፣ ተስፋ እንደቆረጠ ሰው አልጋ ላይ መተኛት፣ በጥንቃቄ እየታቀዱና ጠባቂዎቹ ዋናው እቅዱን እንዳይደርሱበትም የሚሸውዱበትና ትኩረታቸውን የሚዘበራርቅበት ታክቲኮቹ ነበሩ። ሁልጊዜም እስር ቤቱ ጨለማ ሲውጣው ሺቶሪዮ ከአልጋው ስር የሚያመልጥበትን መተላለፊያ ይቆፍር ነበር። ሁሌም ቀን በቀን በጉጉትና በትጋትም ይቆፍራል። የወለሉ ንጣፎችም አልጋ ልብስ ውስጥም በሰው ቅርጽ ይደረድራል። ጠባቂዎቹ ሊያዩት ሲመጡም ተኝቷል ብለው ይሄዳሉ። እሱ ግን ስራ ላይ ነው። የሰራውን የዋሻ መተላለፊያ በሚሶ ሾርባም ሳህኑን ሲቆፍርም አድሯል። በመጨረሻም ሺቶሪዮ አመለጠ። ከህግ አካላትም ለአመታት ተሰውሮ ቆየ። ህይወቱ ሺቶሪዮ ሰለቸው። አሁን ደግሞ ሺቶሪዮ 40ዎቹ የዕድሜ ክልል ውስጥ ገብቷል። ከእንግዲህ ወጣት አይደለም። ሁልጊዜም መሮጥ፣ ሁልጊዜም ጀርባውን መመልከት ሰልችቶታል። ያልሆነውን ሆኖ መኖርም አንገፈገፈው። ነገሮች መለወጥ አለባቸው ብሎም ወሰነ። የሚቀጥለው ተግባሩን በሚያሰላስልበት አንድ ቀን በመናፈሻ መቀመጫ ላይ ራሱን ከአንድ ፖሊስ ጎን ተቀምጦ አገኘው። ብዙ ከእስር ቤት ያመለጡ ሰዎች በዚህ አጋጣሚ ደንግጠው እግሬ አውጭኝ ይሉ ነበር። ሰውየው ግን ሺቶሪዮ ነው። ወይ ፍንክች አለ። ምንም አላስደነገጠውም። እድሜ ልኩን ከፖሊሶች ጋር ነው የኖረው። ተረጋግቶ ከፖል ጋርም ጨዋታ ጀመረ። ፖሊስ በጃፓን በጣም ተፈላጊ ከሆነ ወንጀለኛ ጋር እያወራ መሆኑን አላወቀም። ሺቶሪዮን ሲጋራ ጋብዞት ጨዋታቸውን ቀጠሉ። ይህም ላያስደንቅ ይችላል። ከሁለተኛው የዓለም ጦርነት በኋላም ሲጋራ በጃፓን በጣም ብርቅና ውድ ነገር ነው። ሺቶሪዮ በፖሊሱ ትህትናና ለጋስነትም ልቡ ተነካ። ከዓመታት በኋላ ለመጀመሪያ ጊዜ እውነተኛ ርህራሄ ያሳየው። ሺቶሪዮን ያስገረመው ደግሞ ሐዘኔታው የመነጫው ከፖሊስ መኮንን መሆኑ ነው። ሺቶሪዮ አላስችላለው። ለፖሊሱ የተፈረደበት እስረኛ እንደሆነ ተናዘዘለት። በእስር ቤት ጠባቂዎች የደረሰበትን ስቃይና ግፍም የተጋፈጠውን መከራ በጥልቀት ተረከለት። እንዴት በተደጋጋሚ እንዳመለጠ እንዲሁም ያለ አግባብ በግድያ ወንጀል የጠፋውን ስሙንም ለማደስ ለዓመታት የከፈለውን መስዋዕትነትንም ተረከለት። ፖሊስ የሺቶሪዮን ምትሃታዊ ታሪክ በጉጉት በሐዘኔታና በጽሞና ሲያዳምጠው ቆየ። ያመለጠው እስረኛ ታሪኩን ሲጨርስ ፖሊስ ፈገግ ብሎ ባለ ታሪኩን እጁ ወደ ላይ አለው። አዎ ይሄ ነው የሆነው። ይህም ደግሞ ፖሊስ አሰረው። ዳግም ወደ እስር ቤት ሺቶሪዮ ለፍርድ ቀረበ። ከሺቶሪዮ የመጀመሪያ ፍርድ በኋላ ጃፓን የህግ ስርዓት ለውጦች ተደርገውበት ነበር። ሚዛናዊ በሆነ የህግ ሰዎች ፊትም ራሱን አገኘው። ገበሬው ላይ ፈጽሟል ተብሎ ከተፈረደበት የሞት ፍርድም ራሱን መከላከል ነው በሚል ነፃ ወጣ። ቢሆንም ግን ሺቶሪዮ ንጹህ ሰው አልነበረም። ስለዚህም ለአምስተኛ ጊዜ 20 ዓመት ተፈርዶበት ወደ እስር ቤት ተመለሰ። ሺቶሪዮ እስራቱ ቶኪዮ እንዲሆንለት ያቀረበው ጥያቄ ተቀባይነት አግኝቶ ፉቺ እስር ቤትም ገባ። ከ14 ዓመታት ቆይታ በኋላ በ1961 በአመክሮ ተፈታ። ትንሽ ቆይቶ ከሴት ልጁ ጋር ለመኖር ወደ አሞሪ ያቀና። ሚስቱ እስር ቤት እያለ ሞታ ነበር። ሺቶሪዮ የተለያዩ ያልተለመዱ ስራዎችን እየሰራ ለተጨማሪ 10 ዓመታት ኖሯል። በ1979 በልብ ድካም በ72 ዓመቱ ከዚች ዓለምም ከእስር በአጠቃላይ ነፃ ወጥቷል።